ተመልካቾቻችን ከፕራይም ሚዲያ ዜና ፕራይም ተጀምሯል። በቆይታችን የሀገር መከላከያ ሰራዊት የቢዝነስና የስፖርት መረጃዎችን ይዘንላችሁ ቀርበናል። አብራችሁ ቆይታ የማደርገው ሀና አስታጥቄ ነኝ። በቅድሚያም ዋና ዋና ዜና። ጠቅላይ ሚኒስትር አብይ አህመድ ነገ ከምክር ቤት አባላት ለሚነሱ ጥያቄዎች ምላሽ ይሰጣሉ። አዋጭ ለሆኑ የአምራች ዘርፍ ፕሮጀክቶች የውጭ ምንዛሪ አቅርቦት ችግር አለመኖሩን የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ገለጹ። ከውጭ የኮንጎና የሩዋንዳ ፕሬዝዳንቶች በምስራቅ ኮንጎ የተኩስ አቁም እንዲደረግ ጥሪ አቀረቡ። ጠቅላይ ሚኒስትር አብይ አህመድ በነገው ዕለት ምክር ቤት በመገኘት ከምክር ቤት አባላት ለሚነሱ ጥያቄዎች ምላሽና ማብራሪያ ይሰጣሉ። በፌዴራል መንግስት የ2017 በጀት ዓመት የመጀመሪያ ግማሽ ዓመት የአፈጻጸም ሪፖርትን መነሻ በማድረግ ከምክር ቤት አባላት ለሚነሱ ጥያቄዎችና አስተያየቶች ጠቅላይ ሚኒስትሩ ምላሽና ማብራሪያ እንደሚሰጡ የምክር ቤቱ መረጃ ያመላክታል። ኢትዮጵያና ፓኪስታን የሁለትዮሽ ትብብራቸውን ማጠናከር ላይ ያተኮረ ውይይት አደረጉ። በፓኪስታን የኢትዮጵያ አምባሳደር ጀማል በከር ከፓኪስታን የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዳይሬክተር ጀነራል አምባሳደር አህመድ አሊ ሲሮሄ ጋር በእስላማባድ ተወያይተዋል። ሁለቱ ወገኖች በውይይታቸው የሀገራቱን የኢኮኖሚና ደህንነት ትብብር እንዲሁም የህዝብ ለህዝብ ትስስር ማጠናከር በሚቻልባቸው ሁኔታዎች ላይ ሀሳቦች ተለዋውጠዋል። የጋራ ፍላጎትን ማዕከል በማድረግ የአፍሪካ ፓኪስታን ግንኙነት ማጎልበት ላይም ውይይት አድርገዋል። አምባሳደር ጀማል በከር ፓኪስታን ሉክ አፍሪካ ኤንድ ኢንጌጅ አፍሪካ በተሰኘው ፖሊሲዋ ከአፍሪካ ጋር በጋራ መተባበርና በጋራ ጥቅም ላይ የተመሰረተ ትብብር ለመፍጠር እያከናወነች ያለውን ስራ አድንቀዋል። ኢትዮጵያ ከፓኪስታን ጋር ያላትን የሁለትዮሽ ትብብር ለማጠናከር እንደምትሻም ተናግረዋል። የፓኪስታን የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዳይሬክተር ጀነራል አምባሳደር አህመድ አሊ ሲሮሄ በበኩላቸው ፓኪስታን ከኢትዮጵያ ጋር ያላትን የሁለትዮሽ ግንኙነት ለማጠናከር ቁርጠኛ ነች ብለዋል። ሙያተኛና ከፊል ሙያተኛ ኢትዮጵያውያንን ወደ ሳውዲ አረቢያ ለመላክ የሚያስችለው ስምምነት እንዲፈረም በሳውዲ አረቢያ የኢትዮጵያ አምባሳደር ሙክታር ከድር ጠየቁ። አምባሳደር ሙክታር ከድር ከሀገሪቱ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዳይሬክተር ጀነራል ሳቀር አልቁራሺ ጋር በሁለትዮሽ ቀጠናዊና ወቅታዊ ጉዳዮች ላይ ተወያይተዋል። በውይይታቸውም የሀገራቱን የልማትና ኢንቨስትመንት ትብብር ማጠናከር በሚቻልባቸው ጉዳዮች ላይ መክረዋል። በሳውዲ ማቆያ ማዕከላት ላይ የሚገኙ ኢትዮጵያውያንን ወደ ሀገር የማስመለሱ ሂደት በሁለቱም ወገኖች ትብብር ተጠናክሮ መቀጠሉ በውይይቱ ላይ ተነስቷል። አምባሳደር ሙክታር ከድር በዚህ ወቅት እንዳሉት ሙያተኛንና ከፊል ሙያተኛ ኢትዮጵያውያንን ወደ ሳውዲ ለመላክ የሚያስችለው ስምምነት እንዲፈረም ጠይቀዋል። አዋጭ ለሆኑ የአምራች ዘርፍ ፕሮጀክቶች የውጭ ምንዛሪ አቅርቦት ችግር አለመኖሩን የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ገለጹ። የፕላንና ልማት ሚኒስትሯ በጠቅላይ ሚኒስትር ጽሕፈት ቤት በኩል ከህብረተሰቡ ለቀረቡ ጥያቄዎች ምላሽና ማብራሪያ ሰጥተዋል። በአምራች ዘርፉ የተሰማሩ ፋብሪካዎች የውጭ ምንዛሪ ስለፈለጉ ብቻ ምንዛሪውን ላያገኙ የሚችሉበት እድል መኖሩን ገልጸው ባንኮች የኢንቨስትመንት ፕሮጀክቱን አዋጭነት በመገምገም ሊወስኑ እንደሚችሉ ጠቅመዋል። የውጭ ምንዛሪ እጥረት ብቻውን ፋብሪካዎችን ከመገንባት አያቆምም ያሉት ሚኒስትሯ ኢንቨስትመንቱ አዋጭ ከሆነ የውጭ ምንዛሪና ብድር ከባንኮች ማግኘት እንደሚቻል ነው የገለጹት። በኢትዮጵያ የማክሮ ኢኮኖሚ ማሻሻያው ተግባራዊ ከሆነ በኋላ ትልቅ መዋቅራዊ ችግር የነበረውን የውጭ ምንዛሪ እጥረት ስር ነቀል በሆነ መንገድ እንዲፈታ አድርጎታልም ብለዋል። በዚህም ባለፉት 7 ወራት የውጭ ምንዛሪ አቅርቦት እየተሻሻለ መምጣቱን ነው የተናገሩት። በበጀት ዓመቱ የመጀመሪያዎቹ 7 ወራት ለውጭ ገበያ የቀረበው የምርት መጠን ከአምናው ተመሳሳይ ወቅት ጋር ሲነጻጸር 102 በመቶ ጭማሪ ማሳየቱን ጠቅሰዋል። ከውጭ ከተላከ ገንዘብ ሬሚታንስ የተገኘ የውጭ ምንዛሬ በ14 በመቶ ማደጉን ገልጸው ከልማት አጋሮች ባለፉት 7 ወራት 3.9 ቢሊዮን ዶላር መገኘቱንም አንስተዋል። በኢትዮጵያ በአሁኑ ጊዜ የውጭ ምንዛሬ እጥረት መዋቅራዊ ችግር የሚሆንበት ሁኔታ አለመኖሩን የፕላንና ልማት ሚኒስትሯ ተናግረዋል። የትምህርት ዘርፍ ሪፎርም ዓላማ ሁሉም ኢትዮጵያዊ ህጻናት ጥራት ያለው ትምህርት እንዲደርሳቸው ማድረግ መሆኑን የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ ገለጹ። ሚኒስትሩ የጠቅላይ ሚኒስትር ጽሕፈት ቤት ከህብረተሰቡ የተነሱ ጥያቄዎችን ለመመለስ ባዘጋጀው መድረክ ላይ ቀርበው በሰጡት ምላሽና ማብራሪያ ጥራት ያለው ትምህርት ማዳረስ በአንድ ጊዜ የሚመጣ ሳይሆን ጊዜ የሚወስድ ስራ ነው ብለዋል። በተለያየ አካባቢ የሚሰጠው ትምህርት የጥራት ልዩነት እየሰፋ ከመጣ ፍትሐዊ የትምህርት ተደራሽነት ሰፍኗል ማለት እንደማያስችል ጠቅሰው የትምህርት ጥራትን ተደራሽ ለማድረግ እየተሰራ መሆኑን ተናግረዋል። የትምህርት ጥራት ችግር የቆየና ውስብስብ እንደሆነ በመግለጽ ችግሩን መፍታት ጊዜ እንደሚፈልግ አስገንዝበዋል። የትምህርት ጥራት ችግሮችን በመለየት ከመምህራን ብቃት፣ ከመሰረተ ልማትና ከትምህርት ስርዓቱ አንጻር እንዲሁም የተለያዩ ሪፎርሞችን በማድረግ የትምህርት ስርዓቱን የተሻለ ለማድረግ
ብዙ ሙከራዎች እየተደረጉ እንደሆነም አብራርተዋል። በመንግስትና በግል ትምህርት ቤቶች መካከል ያለው ልዩነት ከጊዜ ወደ ጊዜ እየሰፋ መምጣቱን አንስተው ይህንን ለማጥበብ እየተሰራ መሆኑንም ጠቁመዋል። የቡና ዋጋ ይጨምራል በሚል ግምት ምርት ወደ ገበያ ያለማውጣት ችግር ሊታረም ይገባል ሲል የኢትዮጵያ ቡናና ሻይ ባለስልጣን አሳሰበ። በበጀት ዓመቱ የቡና ዋጋ ይጨምራል በሚል ግምት ምርት ወደ ገበያ ያለማውጣትና የቆየ ቡናን ከዘንድሮ ቡና ጋር የማቀላቀል ችግር ሊታረም እንደሚገባ የኢትዮጵያ ቡናና ሻይ ባለስልጣን አሳስበዋል። ባለስልጣኑ ይህን ያለው የቡና ልማት ዘርፍ እቅድ አፈጻጸምን በአርባ ምንጭ ከተማ በገመገመበት ወቅት ነው። የባለስልጣኑ ምክትል ዋና ዳይሬክተርና የቡናና ቅመማ ቅመም ዘርፍ ኃላፊ አቶ ታጋይ ኑሩ በዚህ ወቅት እንዳሉት ባለፉት 8 ወራት ከ250 ሺህ ቶን በላይ ቡና ወደ ውጪ በመላክ ከ1.2 ቢሊዮን ዶላር በላይ ገቢ መገኘቱን ገልጸዋል። እንደ ሀገር የቡና ልማት ዘርፍን ለማሳደግ የተደረገው ጥረት ተስፋ ሰጪ ለውጥ እያስመዘገበ ይገኛል ብለዋል። ይህን ተከትሎ በሄክታር የሚገኘው የቡና ምርት መጠን ከፍተኛ መሻሻል ታይቶበታልም ነው የተባለው። የቡና ጥራትን ማሻሻል በበጀት ዓመቱ ልዩ ትኩረት ካገኙ ጉዳዮች መካከል መሆኑን የጠቀሱት ምክትል ዋና ዳይሬክተሩ ከአርሶ አደር ማሳ ጀምሮ እስከ ሰፋፊ የግል ማሳዎች ድረስ ስፔሻሊቲ ቡና የማምረት ስራ በስፋት እየተከናወነ መሆኑን ገልጸዋል። የጥቁር አንበሳ ስፔሻላይዝድ ሆስፒታል በኢትዮጵያ መጀመሪያ የሆነውን የታካሚዎች የሜዲካል ቦርድ የዲጂታል ሰርቲፊኬት አገልግሎትን በይፋ አስጀመረ። ሰርቲፊኬቱ በወረቀት ሲሰጥ የነበረውን የታካሚዎች ሜዲካል ቦርድ አሰራር የሚያስቀር ነው ተብሏል። የጤና ሚኒስትር ዴኤታና የጥቁር አንበሳ ስፔሻላይዝድ ሆስፒታል የቦርድ ሰብሳቢ ዶክተር ደረጀ ዳጎማ እንዳሉት የአገልግሎቱ መጀመር ወደ ውጭ ሀገር ሄደው ሕክምና ለሚፈልጉ ታካሚዎች እንግልት የሚቀንስና የአገልግሎት ፈላጊዎችን እርካታ የሚጨምር መሆኑን ገልጸዋል። ይህም የሆስፒታሉን አገልግሎት አሰጣጥ ይበልጥ የሚያሻሽል እንዲሁም የተሳሳቱ ማስረጃዎችን ለመከላከልና ለመቆጣጠር አጋዥ እንደሆነም አመልክተዋል። ሚኒስቴር ዴኤታው አክለውም የጤና ሚኒስቴር ወደ ውጭ ሀገር ሄደው ሕክምና ለሚፈልጉ ታካሚዎች ወጥ በሆነ አሰራር ማስተናገድ የሚያስችል መመሪያ እያዘጋጀ መሆኑን ጠቁመዋል። የሆስፒታሉ ሁሉንም አገልግሎቶች ዲጂታላይዝ ለማድረግ የተጀመሩ ስራዎች ተጠናክረው እንዲቀጥሉ አሳስበው ለዚህ ሚኒስቴር መስሪያ ቤቱ ለሆስፒታሉ የሚያደርገውን ድጋፍ አጠናክሮ እንደሚቀጥል ተናግረዋል። ተመልካቾቻችን ቀጥለናል። አሁን ደግሞ ከሀገር መከላከያ ሰራዊት ጋር የተገናኙ መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። ባልደረባዬ ታደሰ ታምራት አጠገቤ ይገኛል። ታደሰ፣ እንግዲህ መከላከያ ሰራዊት ከተልዕኮ በተጨማሪ የተለያዩ የልማት ስራዎች እንደሚያከናውን እናውቃለንና እዛ ላይ ምን የምትሰጠ መረጃ ይኖርሃል? አመሰግናለሁ ሀና። እንግዲህ መከላከያ ሰራዊታችን ከመሳሪያ መያዝ በተጨማሪም በልማቱ መስክ በርካታ ስራዎችን እየሰራ ይገኛልና በልማቱ መስክ እያከናወነ ያላቸውን ስራዎችን በተመለከተ ዘገባዎችን ይዤ ቀርቤያለሁ። መቀጠል ትችላለህ ታደሰ። በአንድ እጃችን አካፋና ዶማ በሌላ እጃችን መሳሪያ ይዘን ለሀገራችን ሰላምና ልማት መረጋገጥ እንሰራለን ሲሉ ሌተናንት ጄኔራል መሐመድ ተሰማ ተናገሩ። የምስራቅ እዝ አዛዥ ሌተናንት ጄኔራል መሐመድ ተሰማ የእዙን የእርሻ ልማት ስራዎች ተዘዋውረው ተመልክተዋል። በምስራቅ ሐረርጌ ዞን በሐረር ክልል እየለማ ያለውን የእርሻ ልማት ስራ ተዘዋውረው የጎበኙት የምስራቅ እዝ ዋና አዛዥ ሌተናንት ጄኔራል መሐመድ ተሰማ በአንድ እጃችን አካፋና ዶማ በሌላ እጃችን መሳሪያ ይዘን ለሀገራችን ሰላምና ልማት መረጋገጥ እንሰራለን ብለዋል። መንግስት ያስቀመጠውን በምግብ ሰብል ራስን የመቻል አቅጣጫና ተቋማችን የነደፈውን የልማት ስራዎች እቅድ መነሻ አድርገን የጀመርናቸውን የልማት ስራዎች ከሰራዊቱ ባሻገር በአካባቢው የገበያ መረጋጋት ሚና እንዲኖራቸው ለማድረግ በርካታ ውጤታማ ስራዎች ሲሰሩ የቆዩ መሆኑን ጠቁመው በያዝነው ዓመት እዙ በእርሻ ልማት በኩል ከፍተኛ እድገትና ውጤታማ ያላቸው ስራዎች እያከናወነ ይገኛል ሲሉም ገልጸዋል። እንደ ሀገር ሰራዊቱ በሀገር በጀት ላይ ብቻ የተመሰረተ ከሆነ ከአደጋው ኢኮኖሚው ብቻ ሳይሆን ወታደራዊ ጭምር ሊሆን እንደሚችል በመረዳት መንግስት እና ተቋማችን ያስቀመጡልን የልማት አቅጣጫዎች በመተግበር መከላከያ ሰራዊቱ ከግዳጁ ጎን ለጎን በእርሻ በኢንዱስትሪና በሌሎች መስኮች እየተሰማራ ራስን ከመቻል በላይ ለህብረተሰቡ ኢኮኖሚያዊ መረጋጋት እንዲፈጠር የሚያስችሉ ልዩ ልዩ ስራዎችን እንደሚሰራም ተናግረዋል። በምስራቅ እዝ ይህንን የእርሻ ልማት ስራ ከተለያዩ ደጋፊ አካላት ጋር በመተባበር እና ሰራዊቱ ቀጥተኛ ተሳታፊ በማድረግ በአሁኑ ወቅት በሽንኩርት፣ ፓፓዬ፣ ሀባብና ቡና እንዲሁም ከብት እርባታ በኩል አበረታች ስራዎች እየሰራ መገኘቱንም አንስተዋል። በቀጣይ ዓመት ክረምት ላይ የበቆሎና የማሽላ ሰብሎች ለማምረት የሚያስችል የዝግጅት ስራ በፍጥነት ማጠናቀቅ ይገባል ያሉት ዋና አዛዡ የምስራቅ እዝ እርሻ ልማት ውጤታማ ይሆን ዘንድ ድጋፍ ላደረጉ አካላት በሙሉ ምስጋናቸውን አቅርበዋል። ወደ ደቡብ ሱዳን የሚሰማራው የ20ኛና የ21ኛ ሞተራይዝድ የኢትዮጵያ ሰላም አስከባሪ ሻለቃ አባላት ተመረቁ። በዚህ የምረቃ ስነ ስርዓት ላይ በክብር እንግድነት ተገኝተው የመረቁት የመከላከያ መሐንዲስ ዋና መምሪያ ኃላፊ ሌተናንት ጄኔራል ደስታ ቢቼ
ሰራዊታችን አሁናዊ ዓለም አቀፍ ጦርነት ባህሪን በመረዳት ዘመኑ የሚጠይቀውን የውጊያ ቴክኖሎጂ መላበሱን ተናግረዋል። በዓለም አቀፍ የሰላም ማስከበር ተልዕኮ ያለው ተፎካካሪነት እያደገ በመምጣቱ እኛም ሰው ተኮር መሆን በማስቀደም በሁሉም ዘርፍ ተመራጭ የሰላም ኃይል እየገነባን ነው ሲሉም ተናግረዋል። ሌተናል ጄኔራል ደስታ ቢቼ ሰላም ለሰው ልጆች ብቻ ሳይሆን ለፍጥረታት ሁሉ የሚያስፈልግ ጉዳይ በመሆኑ ዘማች ሰራዊት አባላትም ይህንን በመገንዘብ ለወንድም አፍሪካውያን ሕዝብ ተገቢውን ከለላ በማድረግ ኢትዮጵያዊነታችንን በዓለም አደባባይ ከፍ ማድረግ ይጠበቅባቸዋል ብለዋል። የመከላከያ ሰላም ማስከበር ማዕከል አዛዥ ሜጀር ጄኔራል አዳምነ መንግስቴ ተመራቂ የሰላም አስከባሪ የሰራዊት አባላት የምንታወቅበትን ህዝባዊ ባህሪና አንድነት በመጠበቅ ተልዕኳችሁን በውጤታማነት መፈጸም ይገባቸዋል ብለዋል። የስልጠናው ሪፖርት ያቀረቡት የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት አዛዥ ኮሎኔል አዲሱ ተርፋሳ ኢትዮጵያ ለዓለም ሰላም መረጋገጥ በመስዋዕትነት የታጀበ ዋጋ መክፈሏን ገልጸው ሰልጣኞች በቆይታችሁ ግዳጅ በብቃት መወጣት የሚያስችላቸውን ትምህርት በንድፈ ሐሳብና በተልዕኮ ተኮር ስልጠና ቀን ከሌሊት መውሰዳቸውንም ተናግረዋል። የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ለአባላቱ አቅም ግንባታ ስልጠና ሰጠ። ለ3 ቀናት በሚሰጠው ስልጠና የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ከውጭ ጉዳይ ኢንስቲትዩት የስልጠናና የፖሊሲ ማማከር ዘርፍ ጋር በመተባበር ነው ስልጠናውን ያዘጋጁት። የመከላከያ የውጭ ግንኙነት ዋና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጄኔራል ተሾመ ገመቹ የመከላከያ ሚኒስቴር የተሰጠውን ስልጣንና ኃላፊነት በመወጣት ሂደት ከተለያዩ ሀገራት ዓለም አቀፍ ድርጅቶችና መንግስታት ጋር የቅርብ የስራ ግንኙነትና ትብብር እንደሚያከናውን ገልጸው እነኚህን ግንኙነቶችና ትብብሮች በተገቢ ሁኔታ ለመምራት እንዲያግዝ የዲፕሎማሲ የፕሮቶኮልና ኢቲኬ አቅም ለማጎልበት የተዘጋጀ ስልጠና መሆኑንም ተናግረዋል። ስልጠናውን እየሰጡ ያሉት አምባሳደር መታሰቢያ ታደሰ ፕሮቶኮል ማለት ይፋዊ ባልሆነ ስብሰባዎች፣ ኮንፈረንሶች ወይም ጉብኝቶች ወቅት የሚከወን መርህ የተስተካከለ ቅደም ተከተልና ስርዓት መሆኑንም ተናግረዋል። በወታደራዊ ተቋማት ውስጥ በሁለት አካላት መካከል የሚደረግ ግንኙነት ከመጀመሪያ እስከ መጨረሻው የሁለቱን አካላት ፍላጎት ባከበረ መልኩ የፕሮቶኮል ስነ ምግባር በጠበቀ ሁኔታ ሊከናወን እንደሚገባም ተነስተዋል። ግንኙነቱ አዎንታዊ ሆኖ እንዲቀጥል ለማድረግ የሚያስችል ዲሲፕሊን ማሳየት ተደርጎ ሊወሰድ የሚችል መሆኑንም አብራርተዋል። በተለይ ደግሞ በወታደራዊ ተቋማት ውስጥ ትኩረት ተሰጥቶት የሚከናወኑት የዲሲፕሊን፣ የቀጠሮ ሰዓት ማክበር፣ የበላይ አለቃን ማክበር እንዲሁም በተለያዩ መድረኮች ላይ ለቦታውና ሁኔታው የሚመጥን አለባበስ ለብሶ መገኘት የሚሉት ወታደራዊ ተግባራት የፕሮቶኮል ሳይንስ አንዱ አካል በመሆናቸው ከጊዜ ወደ ጊዜ እየዘመነ ሊሄድ እንደሚገባውም ተሰምሮበታል። በሶማሊያ ባርዴሪ ወረዳ ለሚገኘው ሰላም አስከባሪ ሻለቃ ለአቅመ ደካማ ድጋፍ አደረጉ። በሶማሊያ የሚገኘው 46ኛው የሞተራይዝ ሰላም አስከባሪ ሻለቃ አባላት የረመዳን ጾም በምክንያት በማድረግ ከኪስ ገንዘብ በማዋጣት ባርዴሪ ወረዳ ለሚገኙ 65 አቅመ ደካሞችን አካል ጉዳተኞችን ድጋፍ አድርገውላቸዋል። በድጋፉ ላይ የተገኙት የ46ኛው ሞተራይዝ ሻለቃ አዛዥ ኮሎኔል ሞላ ሹመት ከራስ በፊት ለህዝብና ለሀገር የሚለውን እሴት በመላበስ ህብረተሰቡን ከአልሻባብ ጥቃትና በተለያዩ ሊደርሱ የሚችሉ አደጋ ለመከላከል የኢትዮጵያ መከላከያ ሰራዊት መስዋዕትነት እየከፈለ የመጣ መሆኑንም ገልጸዋል። ህብረተሰቡ በሰው ሰራሽና በተፈጥሮ አደጋዎች ተጠቂ እንዳይሆን ለመከላከል በዘለለ ለተቸገሩና አቅም ለሌላቸው ነዋሪዎች መደገፍ የኢትዮጵያን ባህል መሆኑን በመግለጽ የ46ኛ ሞተራይዝ ሻለቃ አመራርና አባላት ድጋፍ ማድረጋቸውንም ተናግረዋል። የባርደሬ ወረዳ አስተዳደር አቶ ሸምሲያ ሼህ አብዱል ቀራህ የኢትዮጵያ መከላከያ ሰራዊት ሶማሊያ ህዝብ ስትሉ ለበርካታ ዓመታት መስዋዕትነት እየከፈላችሁ መጥታችኋልና ለሰጣችሁን የሰላም እስትንፋስ ምስጋና ከልብ እናመሰግናለን ብለዋል። በተጨማሪም ለአቅመ ደካሞች እና ለአካል ጉዳተኞች ካላችሁ ቀነሳችሁ መደገፋችሁ ለህዝብ ያላችሁን አለኝታነት ያረጋገጠ ነው ሲሉም ገልጸዋል። ድጋፍ ከተደረገላቸው መካከል ወይዘሮ ሱባ ኑር መሐመድ እና ሼህ መሐመድ በሰጡት አስተያየት ሰላማችንን ከአልሻባብ ጥቃት በመጠበቃችሁ በተጨማሪም ለጾም ማፍጠሪያ የሚሆን ምግብ ነክ ድጋፍ ስላደረጋችሁልን እናመሰግናለን ብለዋል። ለዕለቱ ይዘንላችሁ የቀረብነው የመከላከያ ዜናዎች ይመስላሉ። ከቀሪ የፕራይም ሚዲያ ዜናዎች ጋር መልካም ቆይታ። ተመልካቾቻችን ዜናዎቻችን ቀጥለዋል። አሁን ደግሞ የቢዝነስ መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። ባልደረባዬ በጸሎት ጌታቸው አጠገቤ ትገኛለች። በጸሎት እንግዲህ ሶስተኛው የአፍሪካ ማዕድን ፎረም በአዲስ አበባ መካሄድ ጀምሯል። እዛ ላይ ምን የምትነግሪ ነገር ይኖርሻል? አመሰግናለሁ ሀና። እንዳልሽው ሶስተኛው የአፍሪካ ማዕድን ፎረም በአዲስ አበባ መካሄድ ጀምሯል። ፎረሙ በአፍሪካ ማዕድን ዘርፍ ያሉ እድሎች፣ ፈተናዎችና የመፍትሄ አቅጣጫዎች ላይ ይመክራል ተብሎ ይጠበቃል። እንዲሁም ከውጭ የጃፓን አየር መንገድ 17 ተጨማሪ ቦይንግ 737 8 አውሮፕላኖችን ለመግዛት ማቀዱን አስታውቋል። አመሰግናለሁ። መቀጠል ትችያለሽ በጸሎት።
ሶስተኛው የአፍሪካ ማዕድን ፎረም በአዲስ አበባ መካሄድ ጀመረ። ፎረሙ የሚካሄደው የአፍሪካ የማዕድን ራዕይ ስኬቶች፣ ፈተናዎችና እድሎች በሚል መሪ ሀሳብ ነው። የአፍሪካ ህብረት ልዩ ኤጀንሲ የሆነው የአፍሪካ ማዕድናት ልማት ማዕከል ፎረሙን አዘጋጅቷል። በፎረሙ ላይ የህብረቱ አባል ሀገራት፣ የማዕድን ዘርፍ ተዋንያን፣ የልማት አጋሮችና የዓለም አቀፍ ድርጅቶች ተወካዮች ተሳታፊ ሆነዋል። ፎረሙ በአፍሪካ ማዕድን ዘርፍ ያሉ እድሎች፣ ፈተናዎችና የመፍትሄ አቅጣጫዎች ላይ ይመክራል ተብሏል። የማዕድን ፎረሙ እስከ መጋቢት 12 ቀን 2017 ዓ.ም ይቆያል። ኢትዮጵያና ዚምባብዌ የኢኮኖሚ ትብብራቸውን ይበልጥ ለማጠናከር ተስማሙ። የገንዘብ ሚኒስትር አህመድ ሺዴ ከዚምባብዌ የገንዘብና ኢኮኖሚ ልማት ሚኒስትር ሙቱሊ ኢኩምቢ ጋር ተወያይተዋል። በውይይታቸውም ሁለቱ ወገኖች በጋራ መስራት በሚቻልባቸው ወሳኝ የኢኮኖሚ ፖሊሲና የሪፎርም ስራዎች ዙሪያ መክረዋል። ሙቱሉ ኢኩምቢ ሀገራቸው ከኢትዮጵያ ስኬታማ የኢኮኖሚ ስትራቴጂዎች ልምድ መውሰድ እንደምትፈልግ ገልጸዋል። አቶ አህመድ ሺዴ በበኩላቸው ኢትዮጵያ ከዚምባብዌ ጋር ያላትን ግንኙነት ለማጠናከር ፍላጎት እንዳላት ገልጸው ኢትዮጵያ ስኬታማ የኢኮኖሚ ስትራቴጂ ትግበራ ልምዷን ለማጋራት ዝግጁ መሆኗን ተናግረዋል። ሚኒስትሮቹ የሀገራቱን የኢኮኖሚ ትብብር ይበልጥ ለማጠናከርና የልምድ ልውውጦችን ለማድረግ ቁርጠኛ መሆናቸውን ገልጸዋል። ከማክሮ ኢኮኖሚ ማሻሻያው ትግበራ ወዲህ የውጭ ምንዛሪ አቅርቦት በከፍተኛ ደረጃ መጨመሩን የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ገለጹ። በውጭ ምንዛሪ እጥረት ምክንያት የተዘጉ ፋብሪካዎች ስለመኖራቸው የተጠየቁት ሚኒስትሯ በአሁኑ ወቅት በኢትዮጵያ የውጭ ምንዛሪ ለኢንዱስትሪዎች መዋቅራዊ ችግር የሚሆንበት ሁኔታ እንደሌለ አረጋግጠዋል። በኢትዮጵያ የማክሮ ኢኮኖሚ ማሻሻያው ተግባራዊ ከሆነበት ጊዜ ወዲህ የውጭ ምንዛሪ አቅርቦት በከፍተኛ ደረጃ መጨመሩን ተናግረዋል። በሸቀጦች የውጭ ንግድ የውጭ ምንዛሪ አንዱ ምንጭ መሆኑን ገልጸው ባለፉት 7 ወራት ለውጭ ገበያ የቀረበው የምርት መጠን ካለፈው ዓመት ተመሳሳይ ጋር ሲነጻጸር በ102 በመቶ መጨመሩን አብራርተዋል። ለአምራች ኢንዱስትሪው ግብአት የሚሆኑ የካፒታል እቃዎች አቅርቦት ከአምናው አንጻር በ20 በመቶ ማደጉን ጠቅሰዋል። በተጨማሪም ከልማት አጋሮች ባለፉት 7 ወራት 3.9 ቢሊዮን ዶላር መገኘቱንና ከውጭ ከተላከ ገንዘብ የተገኘው የውጭ ምንዛሬ ከአምናው ተመሳሳይ ወቅት 14 በመቶ ብልጫ እንዳለው ገልጸዋል። አሁን ደግሞ ከውጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። ጉግል በዘር ላይ የተመሰረተበትን ክስ ተከትሎ 28 ሚሊዮን ዶላር ለመክፈል ተስማማ። ኩባንያው በዘር ላይ ተመርኩዞ ለሰራተኞች የተለያየ ክፍያና የስራ ዕድል እየሰጠ ይገኛል በሚል ነው ክሱ የቀረበበት። ጉግል ለመክፈል ውሳኔ ላይ መድረሱን ቢያረጋግጥም የቀረበበትን ውንጀላ ግን ውድቅ አድርጎታል። ኩባንያው ክፍያንና የስራ ደረጃን ዘርንና ብሔርን መሰረት በማድረግ ልዩነቶችን እንዲሰፉ አድርጓል መባሉም ተገልጿል። በሌላ በኩል በዚህ ዓመት መጀመሪያ ላይ ጉግል በፖሊሲዎች ውስጥ ብዝሃነት፣ ፍትሐዊነትና የማካተት መርሆች ተከትሏል በሚል እያደገ የመጣውን የአሜሪካን ኩባንያዎች ዝርዝር ተቀላቅሏል ሲል የዘገበው ቢቢሲ ነው። የጃፓን አየር መንገድ በረራውን ለማሳደግ 17 ተጨማሪ ቦይንግ 737-8 አውሮፕላኖችን ለመግዛት ማቀዱን ገለጸ። ትዕዛዙ ካምፓኒው በ2023 ቦይንግ 737-800 አውሮፕላኖችን ለመተካት ከ737-8 አውሮፕላኖችን 21ዱን እንደሚገዛ ያሳወቀውን ተከትሎ ነው። በተጨማሪም አየር መንገዱ ቦይንግ 767 አውሮፕላኖችን ለመተካት 11 ኤርባስ A321 ኒኦ አውሮፕላኖችን ለማስተዋወቅ ማቀዱን ገልጿል። የጃፓን አየር መንገድ በዓለም አቀፍ ገበያ 10 ቦይንግ 787-9 አውሮፕላኖችንና 20 ኤርባስ A350-900 አውሮፕላኖችን ለማስተዋወቅ ማቀዱን አስታውቋል ሲል የዘገበው ሮይተርስ ነው። የቢዝነስ ዜናዎቻችንን ከማጠቃለላችን በፊት የውጭ ምንዛሪን ተከታትለን እንመለስ። ለሰዓቱ ያዝናቸው የቢዝነስ ዜናዎች የተከታተላችኋቸውን ይመስሉ ነበር። ቀሪ ፕራይም ዜናዎች ይቀጥላሉ። መልካም ቆይታ።
ተመልካቾች ዜናዎቻችን ቀጥለዋል። አሁን ደግሞ ከውጭ ምንጭ ወዳገኘናቸው ዜናዎች እናልፋለን። የኮንጎና የሩዋንዳ ፕሬዝዳንቶች በምስራቅ ኮንጎ የተኩስ አቁም እንዲደረግ ጥሪ ያቀረቡ። በኮንጎ ፕሬዝዳንት ፌሊክስ ቲሺሴኬዲና በሩዋንዳው ፕሬዝዳንት ፖል ካጋሜ መካከል በሽምቅ ውጊያ ላይ ለመወያየት የተካሄደው ስብሰባ በኳታር ሸምጋይነት መካሄዱን ሶስቱ መንግስታት በመግለጫቸው አስታውቀዋል። ቲሺሴኬዲና ካጋሜ በዶሃ ተገናኝተው በምስራቅ ዴሞክራቲክ ሪፐብሊክ ኮንጎ የተኩስ አቁም እንዲደረግም ጥሪ አቅርበዋል። በሩዋንዳ የሚደገፉት ኤም23 አማጽያን በዚህ ዓመት መጀመሪያ ላይ በማዕድን የበለጸጉ ምስራቃዊ ኮንጎ ውስጥ ሁለት ዋና ዋና ከተሞችን ከተቆጣጠሩ በኋላ የኮንጎና የጎረቤት ሩዋንዳ ፕሬዝዳንቶች በኳታር ለመጀመሪያ ጊዜ ነው ቀጥተኛ ውይይት ያደረጉት። ኮንጎና ሩዋንዳ አፋጣኝና ያለምንም ቅድመ ሁኔታ የተኩስ አቁም ስምምነት ለማድረግ ያላቸውን ቁርጠኝነትም አረጋግጠዋል። ነገር ግን የጋራ መግለጫው የተኩስ አቁም ስምምነቱ እንዴት ተግባራዊ እንደሚሆንና ቁጥጥር እንደሚደረግበት ምንም አይነት ዝርዝር መግለጫ አልሰጠም። ውይይቱ የኮንጎን መንግስትና የኤም23 መሪዎችን የተኩስ አቁም ድርድር ለማድረግ ቀደም ሲል የተደረገው ሙከራ ባለመሳካቱም ነው ተብሏል። የአውሮፓ ህብረት በአማጽያን መሪዎች ላይ ማዕቀብ እንደሚጥል ካወጀ በኋላ አማጽያኑ ከሰኞ ዕለት ጀምሮ ለቀው ወጥተዋል ሲል አፍሪካ ኒውስ ዘግቧል። ትናንት ማምሻውን የሀያላኑ ሀገራት መሪዎች ፑቲንና ትራምፕ ስምምነት ላይ መድረሳቸው ተሰምቷል። ተጠባቂው የ2 ሰዓት ውይይት ፕሬዚዳንት ቭላዲሚር ፑቲን በፍጥነት ተግባራዊ ይደረግ የተባለውን የተኩስ አቁም ስምምነት አልቀበልም ብለዋል። ነገር ግን የዩክሬንን የኃይል ማመንጫዎች ላለመምታት ቃል ገብተዋል። አለምሰገድ አበበ ተጨማሪ አለው። ባሳለፍነው ሳምንት ዕለተ ማክሰኞ ጅዳ የተገኙት የአሜሪካ ልዑካን የዩክሬን ባለስልጣናት በፍጥነት ተግባራዊ የሚደረግ ያሉትን የ30 ቀናት የተኩስ አቁም ስምምነት እንዲፈርሙ ማሳመናቸው ይታወሳል። ታዲያ የተጠበቀው ነገር ተፈጻሚ ሳይሆን ከሰሞኑ በዩክሬን የድሮን ናዳ እያወረዱ ያሉትን ፑቲንን የተኩስ አቁም ማድረግ አይፈልጉም ሲሉ ዜሌንስኪ መውቀሳቸውም አይረሳም። ይህ ሁሉ ቃል የተገባው ነገር ተፈጻሚ ሳይሆንም ሌላ የቃል ስምምነት ትናንትና ማምሻውን ተሰምቷል። በሁለቱ የሀያላን ሀገራት መሪዎች መካከል የተደረገው ተጠባቂው የ2 ሰዓት የስልክ ውይይት ፕሬዝዳንት ቭላዲሚር ፑቲን በፍጥነት ተግባራዊ ይደረግ የተባለውን የተኩስ አቁም ስምምነት አልቀበልም ብለው አሻፈረኝ ሲሉም ተደምጠዋል። በቦታውም የዩክሬን የኃይል ማመንጫዎችን ብቻ ላለመምታትም ቃል ሲገቡ ነው የተደመጠው። ፑቲን ይህን ያሉት ከአሜሪካው አቻቸው ዶናልድ ትራምፕ ጋር ካደረጉት የስልክ ልውውጥም በኋላም ነበር። የሩሲያ መሪ ለአንድ ወር የሚቆይ የተባለውን ሁሉን አቀፍ የተኩስ አቁም ስምምነትን ውድቅ አድርገዋል ሲል ነው ቢቢሲም የዘገበው። ይህ የተኩስ አቁም ስምምነት በቅርቡ አሜሪካና ዩክሬን ባለስልጣናቱ በሳውዲ አረቢያ ከደረሱበት ስምምነት ተጻራሪ የቆመም ነው። ፑቲን እንዳሉት ይህ ሁሉን አቀፍ የተኩስ አቁም ሊሰራ የሚችለው የውጭ ኃይሎች ለዩክሬን የሚያደርጉትን የመሳሪያና የመረጃ አቅርቦት ካቆሙ ብቻ ነው ሲሉ በአንድ በኩል ለፑቲን የወገነ ሀሳብም ሰንዝረዋል። የዩክሬን አጋር የሆኑት አውሮፓውያኑ ከዚህ ቀደም ይህንን የፑቲንን ቅድመ ሁኔታ እንደማይቀበሉት አስታውቀውም ነበር። በሳውዲ መዲና ጅዳ በዩክሬን ጉዳይ የሚደረገው ንግግር እንደሚቀጥል በመካከለኛው ምስራቅ የአሜሪካ ልዑክ የሆኑት ስቲቭ ዋትኮፍም ይናገራሉ። ሩሲያ ከ6 ወራት በፊት በዩክሬን ቁጥጥር ስር ውሎ የነበረውን የኩሪስክ ግዛት በቅርቡ ባካሄደችው ዘመቻ ማስለቀቅም ችላለች። ማክሰኞ ዕለትም ትራምፕና ፑቲን ካደረጉት የስልክ ልውውጥ በኋላም አሜሪካ ባለፈው ሳምንት ስታሳይ የነበረውን አቋም የለወጠችም ይመስላል። ነገር ግን ሁለቱ መሪዎች ጦርነቱን ለመግታት ተጨማሪ ንግግሮች እንደሚያሻቸው በመስማማት መቋጨቱን ነው ቢቢሲም የዘገበው። ተመልካቾቻችን ቆይታችሁ ከኛ ጋር ስለሆነ እጅግ እናመሰግናለን። አሁን ደግሞ የስፖርት መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። ባልደረባዬ ሀብታሙ ትኩ አጠገቤ ይገኛል። ሀብታሙ፣ እንደምታውቀው የኢትዮጵያ ብሔራዊ ቡድን በቅርቡ ከግብጽና ከጅቡቲ ጋር ጨዋታዎች ይኖሩታልና ዛሬ ምን የምትለን ነገር ይኖርሃል? እና ቀደም ብለሽ እንዳነሳሽ እንግዲህ ኢትዮጵያ ብሔራዊ ቡድን በ2026 የዓለም ዋንጫ ማጣሪያ የፊታችን አርብና ሰኞ በሞሮኮ ከግብጽና ጅቡቲ ብሔራዊ ቡድኖች ጋር ጨዋታዎችን እንደሚያደርግ ይታወቃል። ቡድኑ እንግዲህ ሌሊት ላይ ወደ ሞሮኮ ገብቷል። ወደዛ ከመጓዙ በፊት በትናንትናው ዕለት የብሔራዊ ቡድኑ አሰልጣኝና የቡድኑ አምበል ጋዜጣዊ መግለጫ ሰጥቷል። አጠቃላይ ስለ ዝግጅቱና በመግለጫው ላይ የተነሱ አበይት ጉዳዮችን በዝርዝር የምናደርስ ይሆናል። ከዛም አለፈ ወደ ባህር ማዶ ስንወጣ ደግሞ በሁለት በተደረገው የካራባኦ ዋንጫ ጨዋታ ላይ እንግዲህ ኒውካስትል ዩናይትድ ሻምፒዮን መሆኑ ይታወቃል። የኒውካስትል ዩናይትድ ክለብ የቡድኑን ወሳኝ ቁልፍ የሆነውን ተጫዋች እንግዲህ ውሉን ለማራዘም ንግግር ስለመጀመሩ በዛሬው ዕለት በስፋት የወጣ መረጃ አለ። እነዚህን ሁለት መረጃዎችን ሌሎችንም አካተን እንግዲህ የምንቀርብ ይሆናል። ሀብታሙ መቀጠል ትችላለህ። አመሰግናለሁ።
የኢትዮጵያ ብሔራዊ ቡድን በዓለም ዋንጫ የምድብ ማጣሪያ 5ኛና 6ኛ ጨዋታዎች ላይ ውጤት ይዞ ለመመለስ እንደተዘጋጀ ተገልጿል። ብሔራዊ ቡድኑ ወደ ሞሮኮ ከመጓዙ በፊት በተሰጠው ጋዜጣዊ መግለጫ ላይ በተለይም ስለ አርቡ የግብፁ ጨዋታ በርካታ ነጥቦች ተነስተዋል። በዚህ ጉዳይ ላይ ተጨማሪ አለን። የኢትዮጵያ ብሔራዊ ቡድን በ2026 የዓለም ዋንጫ ማጣሪያ ከግብጽና ጅቡቲ አቻዎቹ ጋር ለሚያደርጋቸው የምድቡ 5ኛና 6ኛ ጨዋታዎች ወደ ሞሮኮ አቅንቷል። ቡድኑ ላለፉት 6 ቀናት መቀመጫውን በአዲስ አበባ በማድረግ ለጨዋታዎቹ በቂ ዝግጅቶችን ሲያደርግ ሰንብቷል። ጨዋታውን ወደሚያደርግበት ሞሮኮ ካዛብላንካ ከማቅናቱ በፊትም አጠቃላይ የቡድኑ ዝግጅት አስመልክቶ ዋና አሰልጣኙ መሳይ ተፈሪና አምበሉ አስቻለው ታመነ በጋዜጣዊ መግለጫ ሰፊ ማብራሪያ ሰጥተዋል። ቡድኑ ጥሩ ዝግጅት ማድረጉን ያነሳው አሰልጣኝ መሳይ ተፈሪ በመከላከሉም በማጥቃቱም ረገድ ተዘጋጅተው ለጨዋታዎቹ እንደሚቀርቡ ተናግሯል። እኛ ባላንስ የሆነ ነገር ነው ሰርተን ምንም የመጣ ነው። መከላከሉንም አንቅም ማጥቃቱንም አንተው። ለመከላከል አይደለም የተዘጋጀ ነው። እግር ኳስ ሁለቱንም ነገር ባላንስ አድርጎ መሄድ ይፈልጋል። ከራሳችን ካለን ዝግጅት ወቅታዊ ካሉ ልጆች ኦፖነንትን ግምት ውስጥ ባስገባ መልኩ ነው ልጆችን ለዚህ አሁን ለምናስበው ነገር እኛ ለምንፈልገው ነገር ይሄን አሁን 3-5-2 ሊተገብሩ ይችላሉ ብለን የምናስባቸውን ልጆች ሴሌክት አድርገን እንትን ያደረግነው። የግብጽ ብሔራዊ ቡድን ጠንካራ ተጫዋቾች አሉት። እነሱን እንዴት ማቆም እንዳለብንም ጠንቅቀን እናውቃለን። ለሱም ተዘጋጅተናል። ከአሰልጣኝ መሳይ አንደበት የተሰማ ነው። እነሱ አጥቂዎች ጋር በተገናኘ በግል ያላቸው ኳሊቲ ይታወቃል። እኛ ግን ትልቁ ስራችን እንዴት አድርገን በቲም ማጥቃቱንም መከላከሉንም እንዴት አድርገን መስራት እንችላለን። ኢንዲቪጁዋል ያላቸውንም ነገር መከላከል የምንችልበትንም እንሰራለን። ለምሳሌ አሁን ሳላ በዚህ ወደ ከግራ ከኛ ግራ ከነሱ ቀኝ ተነስቶ ድሪብል ነው የሚያደርገው። እሱን በቀኝ ግራ አድርገን መከላከል የምንችልባቸው። በውጭ ሀገራት ክለቦች የሚጫወቱት ከናን ማርክነ፣ ጋቶሽ ፓኖምና ሱራፌል ዳኛቸው በስብስቡ ስላልተካተቱበት ምክንያትም አሰልጣኙ ተከታዩን ብለዋል። ያልመረጥናቸው ያልተካተቱ ልጆች አሉ። ቅድም ሲገልጽ ነበር። ከኛ ከጨዋታ መንገድ ጋር በተገናኘ የምንፈልገውን ነገር የሚሰሩ ልጆችን ሴሌክት አድርገናል። እነ ሱራፌል እነ ከናንን እነ ጋቶችን አላካተትንም። ያላካተትነው የምንፈልጋቸው ነገሮች አሉ። በደንብ የምንፈልጋቸው የጨዋታ መንገዶች አሉ። አሁን እኛ ከምንከተለው አንጻር አላካተትንም። ከአቡበከር ናስር ጋር በተያያዘ በጥሩ ወቅታዊ ብቃት ላይ እንደሚገኝ ጠቁመዋል። የአቡበከር ወቅታዊ ብቃት ምናልባት በቅርበት ሆነው ያዩ ሰዎች ሊናገሩ ይችላሉ። እኛም በቅርበት አይተናል። ጥሩ ኮንዲሽን ላይ ነው ያለው። እኛን ሊያግዝ ያው ይታወቃል። አቡበከር ጤናማ ከሆነ ጥሩ ነገር መስራት የሚችል ልጅ ነው። የቡድኑ አምበል አስቻለው ታመነ በበኩሉ የግብጽ ብሔራዊ ቡድንን አጋነን የምንመለከትበት ምንም ምክንያት የለም ብሏል። ቡድን አጋነን የምናይበት ነገር የለም። አሁን ላይ አይታችሁ እንደሆነ ከቅርብ ጊዜያቶች በኋላ እንደከዚህ በፊቱ ጎል ስንት ይገባባቸዋል ተብሎ የሚሄድ ብሔራዊ ቡድን የለም። በተሸነፍንባቸውም ባሸነፍንባቸውም ጨዋታዎች ቲሞች ግብጽም ከዚህ በፊት ሜዳው ላይ ሲያሸንፈን 1-0 ተቸግሮ ነው። ከዛ በፊት 2-0 አሸንፈን ስንመጣም እንዴት ዶሚኔት እንዳደረገን እናውቀዋለን። ስለዚህ ቡድኖች ላይ አሁን የተለየ ግምት ሰጠን ሞሳላ ስላለ ምናምን የምንለው ነገር የለም። የኢትዮጵያ ብሔራዊ ቡድን በመጪው አርብ ሌሊት 6 ሰዓት ከግብጽ ብሔራዊ ቡድን ጋር እንዲሁም በመጪው ሰኞ ከቀን 10 ሰዓት ጀምሮ ከጅቡቲ አቻው ጋር በሞሮኮ ጨዋታውን ያደርጋል። በምድቡ ካደረጋቸው 4 ጨዋታዎች በ3 አቻ ተለያይቶ በአንዱ የተሸነፈው ብሔራዊ ቡድኑ በ3 ነጥቦች 5ኛ ደረጃ ላይ ይገኛል። የባህር ዳር ስታዲየም በቀጣይ 5 ወራት የኢትዮጵያ ብሔራዊ ቡድን ጨዋታ ማስተናገድ እንደሚችል ተገለጸ። ከ53,000 በላይ ተመልካቾችን የሚይዘው የስታዲየሙ ስራ በፍጥነት እየተከናወነ ይገኛል። ኢየሩሳሌም ሽመልስ ተጨማሪ አላት። የኢትዮጵያ ብሔራዊ ቡድን ስደተኛው የሚል ተቀጽላ ስም ይዞ በሀገሩና በደጋፊ ፊት ማድረግ ያለበትን ጨዋታዎች በሰው ሀገር ማድረግ ከጀመረ ዓመታት ተቆጥረዋል። በመላው ሀገሪቱ በጅምር ግንባታ ላይ ያሉ በርካታ ስቴዲየሞች ቢኖሩም አንዳቸውም ዝቅተኛ የካፍና የፊፋን መስፈርት ማሟላት አልቻሉም። በዚህም የኢትዮጵያ እግር ኳስ ፌዴሬሽን ለከፍተኛ ወጪ ከመዳረጉ ባለፈ ቡድኑን ጨዋታዎችን በበርካታ ደጋፊዎች ፊት ታጅቦ ከመጫወት አግዶታል። ከሰሞኑ በምክትል ጠቅላይ ሚኒስቴር ተመስገን ጥሩነህ የተመራው ልዑኩም በግንባታ ላይ ካሉት አንዱ በሆነው የባህር ዳር ስቴዲየምም ምልከታውን አድርጓል። በዚህ ምልከታ ላይም ከ53,000 በላይ ደጋፊዎችን በወንበር ይይዛል ተብሎ የሚጠበቀው የባህር ዳር ስቴዲየም ግንባታ የካፍና የፊፋ መስፈርቶች አሟልቶ በቅርቡ እንደሚጠናቀቅም ተናግረዋል። ከምንም በላይ ደግሞ የካፍም የፊፋም ስታንዳርድ የጠበቀ ሆኖ እንዲሰራ ተደርጓል። አሁን እነዚህ የምናያቸው ግንባታዎች በሙሉ አዳዲስ ናቸው። ቪአይፒዎች ወጥተው የሚመለሱበት በአዲስ ነው። እንደገና ሜዳው ዙሪያውን
ሌላ መግቢያ የተሰራለት ሊፍቶች ተገጥመዋል። የኢንቴሪየር ስራው እየተሰራ ነው። መብራቶች ኦልሞስት አብዛኛው ገብተዋል። የመግጠም ስራ ነው የሚቀረው። ወንበሮች እየተገጠሙ ነው። እንግዲህ በጣም ብዙ ነገር በጣም ጥሩ ነው። የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላሁን ስለ ባህር ዳር ስቴዲየም ግንባታ በሰጡት ማብራሪያም በቅርብ ክትትል ስራዎች እየተሰሩ ስለመሆናቸውም ተናግረዋል። የፌዴሬሽኑ የክለብ ላይሰንሲንግ ዲፓርትመንትም ከካፍ ባለሙያዎች ጋር በመነጋገር ጭምርም የቅርብ ክትትል እያደረጉ መሆናቸውንም ጠቁመዋል። የባህር ዳር ስቴዲየም እንደ ኢትዮጵያ እግር ኳስ ፌዴሬሽን በኢትዮጵያ እግር ኳስ ፌዴሬሽን የክለብ ላይሰንሲንግ ዲፓርትመንት አማካኝነት ከፍተኛ ክትትል እየተደረገበት ያለ እንዲያውም የኢትዮጵያ እግር ኳስ ፌዴሬሽን በተለያዩ ጊዜያቶች የሰጣቸው ፊድባኮችን በአግባቡ ተከትሎ በመናበብ እየሰራ ያለ ስቴዲየም ቢኖር የባህር ዳር ስቴዲየም። አቶ ባህሩ አክለውም የባህር ዳር ስቴዲየምን ያገደው የቀድሞ የካፍ የክለብ ላይሰንሲንግ ዲፓርትመንት ኃላፊ መሐመድ ሲዳት የስቴዲየም ግንባታውን ተመልክቶ ብሔራዊ ቡድኑ በቀጣይ 5 ወራት ሀገሩ ላይ የመጫወት እድል አለው ብሎ መናገራቸውንም ገልጸዋል። እንደምታስታውሱት መሐመድ ሲዳት ነበረ የባህር ዳር ስቴዲየምን ያገደው። እሱ ራሱ በጣም እየተሰራ ባለው ስራ በጣም ተደንቆ በዚህ ሂደት ውስጥ ስራው በዚህ ደረጃ የሚቀጥል ከሆነ በቀጣይ 5 ወራት ውስጥ የኢትዮጵያ ብሔራዊ ቡድን በሀገሩና በደጋፊ ፊት መጫወት የሚችልበት እድል አለው ብሎ በኮንፊደንስ እሱም የተናገረበት ነው እና ከዛ አንጻር እየተሰራ ያለው ስራ መልካም ነው። ሌሎችም ስቴዲየሞች ከነዚህ ተሞክሮችን በመውሰድ የተሻለ ነገር በማድረግ የኢትዮጵያ ብሔራዊ ቡድን ወደ ሀገሩ እንዲመለስና በደጋፊ ፊት ጨዋታውን ማድረግ የሚችልበትን ሁኔታ ማመቻቸት እንዲችሉ ለሌሎችም ጥሪውን እናስተላልፋለን። ከባህር ዳር ስቴዲየም በተጨማሪ በመዲናዋ በመገንባት ላይ የሚገኙ የአዲስ አበባና የአቃቂ ቃሊቲ ስቴዲየሞች የካፍና የፊፋ ደረጃን ጠብቀው በመገንባት ላይ እንደሚገኙም ተጠቁሟል። የኢትዮጵያ ብሔራዊ ቡድን በመጪው አርብና ሰኞ ከግብጽና ጅቡቲ አቻዎቹ የሚያደርጋቸውን የዓለም ዋንጫ ማጣሪያ ጨዋታዎችን በሞሮኮ እንደሚያደርግ ይታወቃል። የኢትዮጵያ ሴቶች ፕሪሚየር ሊግ የሳምንቱ የመጨረሻ ጨዋታዎች በነገው ዕለት ይደረጋሉ። በሐዋሳ ከተማ በቀጠለው የሴቶች ፕሪሚየር ሊግ መርሃ ግብር የ16ኛ ሳምንት የመጨረሻ ቀን ጨዋታዎች ናቸው በነገው ዕለት የሚደረጉት። ረፋድ 4 ሰዓት ላይ ሀምበሪቾ ከሲዳማ ቡና ሲገናኙ ከሰዓት በኋላ 10 ሰዓት ጀምሮ ደግሞ አርባ ምንጭ ከተማ ከሊጉ መሪ ኢትዮጵያ ንግድ ባንክ ጨዋታቸውን ያደርጋሉ። ራውል አሴንሲዮ በሪያል ማድሪድ አዲሱን ለመፈረም መስማማቱ ተዘገበ። በውድድር ዘመኑ እጅግ አስደናቂ እንቅስቃሴን በማሳየት ላይ የሚገኘው አሴንሲዮና በክለቡ ሪያል ማድሪድ መካከል ባለፉት ወራት ንግግሮች ሲደረጉ ቆይቷል። ፋብሪዚዮ ሮማኖ በዛሬው ዕለት ይዞት እንደወጣው መረጃ ከሆነም አሴንሲዮና ሪያል ማድሪድ በአዲስ ውል ላይ ከስምምነት ደርሷል። አዲሱ ውል ለምን ያህል ዓመታት የሚቆይ እንደሆነ ባይዘገብም ከ5 ዓመታት በላይ ሊሆን እንደሚችል ዘገባዎች በስፋት አመላክተዋል። ለመጀመሪያ ጊዜ ለስፔን ብሔራዊ ቡድን ጥሪ የተደረገለት አሴንሲዮ በውድድር ዘመኑ 26 ጨዋታዎች ላይ ለክለቡ ሪያል ማድሪድ ተሳልፎ ተጫውቷል። ኒውካስትል ዩናይትድ ለአሌክሳንደር አይዛክ አዲሱን ሊያቀርብ መሆኑ ተዘገበ። ኒውካስትል ዩናይትድ ለስዊድናዊ ተጫዋች የሚያቀርበው ውል ተጫዋቹ አሁን ከሚከፈለው ደሞዝ በእጥፍ የሚያገኝበት መሆኑን ተያይዞ ተነስቷል። በርካታ ክለቦች የተጫዋቹ ፈላጊ ሆነው ቢቀርቡም ኒውካስትል ዩናይትድ የቡድኑ ወሳኝ ተጫዋች በክለቡ ለማቆየት ከፍተኛ ፍላጎት አለው ተብሏል። ተጫዋቹ ቀሪ የ3 ዓመታት ውል ያለው ሲሆን በዚህ ውልም ሳምንታዊ የ120,000 ዩሮ ደሞዝ ተከፋይ ነው። ከቀናት በፊት ክለቡን የካራባኦ ዋንጫ አሸናፊ ያደረገው አይዛክ በዘንድሮ የውድድር ዘመን በ33 ጨዋታዎች 23 ግቦችን አስቆጥሮ 5 ለግብ የሚሆኑ ኳሶችን ለቡድን አጋሮቹ አመቻችቶ አቀብሏል። ተመልካቾች ለምሽቱ የነበሩ ስፖርት ዜናዎቻችን ይህን ይመስሉ ነበር። መልካም ምሽት። ተመልካቾቻችን ለዛሬ የነበሩን ዜናዎቻችን ይህን ይመስላሉ። አብራችሁን ቆይታ ስላደረጋችሁ እጅግ እናመሰግናለን። ቀሪ የፕራይም ሚዲያ ዝግጅቶች ይቀጥላሉ። በእኔ በኩል መልካም ጊዜ